የፋሽስቱ አገዛዝ የብልጽግና ሰራዊት ራያ ቆቦ ኩምቢ ቀርሳ ቅዱስ ጊዮርጊስ ቤተክርስቲያንን በመድፍ ማውደሙ ተሰምቷል። አፋድ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች በተገኙበት አጼ አምደ ጽዮን ኮር ራምቦ ክፍለ ጦር የውጊያ ግምገማ አደረገ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር እዙ ባወጣው የዘመቻ ስምሪት መሰረት በሁሉም የሸዋ ቀጠናዎች ላይ ከፍተኛ ድሎችን ሲያስመዘግብ ቆይቷል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ጎንደር በብናት ቀጠና ከተለያዩ አካባቢዎች አድማ ብተና ኃይሎችን ጨምሮ ከ60 በላይ የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ፋኖን ተቀላቀሉ። በዝቋላ አቦ ገዳም በመናንያን ላይ በተፈጸመው ግድያ የኦነግ ሸኔ እጅ የለበትም ተብሏል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ሰኔ 19 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይታ ያለው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የፋሽስቱ አገዛዝ የብልጽግና ሰራዊት ራያ ቆቦ ኩምቢ ቀርሳ ቅዱስ ጊዮርጊስ ቤተክርስቲያንን በመድፍ ማውደሙ ተሰምቷል። በፋኖ የተያዙ አካባቢዎችን ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት የፋሽስቱ አገዛዝ የብልጽግና ሰራዊት ራያ ቆቦ ጮቤ በር አካባቢ በጠመደው መድፍ ዛሬ ሰኔ 19 2017 ዓ.ም ንጋት ጀምሮ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደባ የፈጸመ ሲሆን ራያ ቆቦ ኩምቢ ቀርሳ ቅዱስ ጊዮርጊስ ቤተክርስቲያንን ሙሉ ለሙሉ አውድሟል ተብሏል። ትናንት ሰኔ 18 2017 ዓ.ም የጀመረው ንጹሃንን ኢላማ ያደረገው የመድፍ ድብደባ ከቤተክርስቲያኑ በተጨማሪ ህፃናትን ጨምሮ በንጹሃን ላይ ጉዳት አድርሷል። አፋድ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች በተገኙበት አጼ አምደ ጽዮን ኮር ራምቦ ክፍለ ጦር የውጊያ ግምገማዎችን አደረገ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር እዙ ባወጣው የዘመቻ ስምሪት መሰረት በሁሉም የሸዋ ቀጠናዎች ላይ ከፍተኛ ድሎችን ሲያስመዘግብ ቆይቷል። በዚህም በሰሞኑ ተጋድሎ በሸዋሮቢት ከተማ ዋንዛና ማረሚያ ቤት ዙሪያ ከ5 በላይ ምሽጎች በተሰበሩበት አውደ ውጊያ እንዲሁም የስርዓቱ ወታደራዊ አዛዦች በተደመሰሱበት የውጊያ ስምሪት የዙ ዋና አዛዥ አርበኛ መከታው ማሞና ሌሎች አመራሮች በተገኙበት የግዳጅ አፈጻጸምና የውጊያ ግምገማ ከተደረገ በኋላ ለክፍለ ጦሩ አመራሮችና አባላት ለአፈጻጸማቸው ምስጋና ተችሯቸዋል። ላለፉት 2 ዓመታት የብልጽግና ፋሽስታዊ ስርዓት አለኝ የሚለውን የኮማንዶ ሰራዊት ሪፐብሊካን ጋርዶች እንዲሁም የአየር ኃይል ሰራዊት ሸዋ ላይ በከፍተኛ ሁኔታ ማስፈሩ ይታወቃል። ይህን ዘር ጨፍጫፊ አገዛዝ በህዝባዊ ድጋፍና በህዝብ አስተዳደሩ የተመሰከረለት የሸዋ ጠቅላይ ግዛት ህዝብ ባሉት ክፍለ ጦሮች የገባውን የጠላት ኃይል በመደምሰስና ስቦ በማስከዳት ከቡድን እስከ ነፍስ ወከፍ መሳሪያዎች እየማረከ ይገኛል። ይህንና መሰል የስምሪት ተግባራቶችን በብቃት የተወጣው የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር በጥልቀት የውጊያ ግምገማና በጠላት ላይ ያሳየውን የውጊያ የበላይነትና የውጊያ ብቃት እንዲሁም የስነ ልቦና የበላይነት ማሳየታቸውን ያደነቁት የዙ ከፍተኛ አመራሮች ለቀጣይ ስምሪት ለክፍለ ጦሩ የኮማንዶ አመራሮችና ሻለቃዎች መመሪያ አውርደው የዕለቱ መርሃ ግብር ተጠናቋል። ጎንደር በብናት ቀጠና ከተለያዩ አካባቢዎች አድማ ብተና ኃይሎችን ጨምሮ ከ60 በላይ የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ፋኖን ተቀላቀሉ። ተስፋ የቆረጠው የብልጽግና ወታደር የስምሪት ቀጠናውን በመተው ከቡድን እስከ ነፍስ ወከፍ መሳሪያዎች በመያዝ ፋኖን መቀላቀሉን ቀጥሏል። በአሁኑ ሰዓት በጎጃም፣ በጎንደር፣ በወሎና በሸዋ በተለይም ከጠላት ጋር አብረው በህዝብ ላይ አፈሙዝ አዙረው የቆዩ የአድማ ብተና ኃይሎች የስምሪት ቀጠናቸውን በመልቀቅ ፋኖን በይፋ እየተቀላቀሉ ይገኛሉ። በመሆኑም በጎንደር ጠቅላይ ግዛት በብናት ቀጠና ብቻ የአድማ ብተና ኃይሎችን ጨምሮ ከ60 በላይ የብልጽግና ወታደሮች ወደ ፋኖ ተቀላቅለዋል። በተራዘመው በዚህ ጦርነት በአገዛዙ ተስፋ የቆረጠውና ምንም አይነት ውጤት ማምጣት ያልቻለው ሰራዊቱ የታጠቀውን የጦር መሳሪያ በመያዝ የፋኖ ኃይሎችን መቀላቀሉን ቀጥሏል። ይህ በእንዲህ እንዳለ በተለያዩ አካባቢዎች የደፈጣ ውጊያዎች ቀጥለዋል። የህልውና ተጋድሎውን አጠናክሮ የቀጠለው የአማራ ፋኖ በአራቱም ጠቅላይ ግዛቶች እያደረገው ያለው የግንባር ተጋድሎ ተጠናክሮ ቀጥሏል። ከክረምት በፊት ፋኖን የማጽዳት ዘመቻ የሚል ግዳጅ የተቀበለው የብልጽግና ቅጥረኛ ሰራዊት እያደረገው ያለው ጥረት የቀጠለ ቢሆንም ውጤት ማምጣት ሳይችል ቀርቷል።
ከምሽግና ከወታደራዊ ካምፑ በመውጣት በፋኖ ላይ ጥቃት እየሰነዘረ ያለው የብልጽግና ሰራዊት በፋኖ ያጠፋ መልስ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ይገኛል። በዝቋላ አቦ ገዳም በተፈጸመው የመናንያን ግድያ የኦነግ እጅ የለበትም ተባለ። በምስራቅ ሸዋ ሀገረ ስብከት በሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ሰኔ 15 ቀን 2017 ዓ.ም በገዳሙ መናንያን ላይ ግድያ መፈጸሙ ይታወቃል። አንድ ስማቸው እንዲጠቀስ ያልፈለጉ የገዳሙ ኃላፊ ለአዲስ ስታንዳርድ ሲናገሩ ከኦነግ ጦር ጋር ግንኙነት ያላቸው ታጣቂዎች ናቸው ግድያውን የፈጸሙት ብለዋል። ታጣቂዎቹ አባ ኃይለ ሚካኤል የተባሉ መነኩሴን በጥይት ከደበደቡ በኋላ ወደ ገደል ወርውረው እንደጣሏቸው አስረድተዋል። የኒህ አባት አስከሬንም ከገደሉ ወጥቶ በትናንትናው ዕለት የቀብር ስነ ስርዓታቸው መፈጸሙ ተጠቁሟል። በዚህ ጉዳይ ላይ ለአዲስ ስታንዳርድ አስተያየት የሰጠው የኦነግ ሸኒ ከፍተኛ አመራር በግድያው ላይ እጃችን የለበትም ብሏል። መንግስት በተለያዩ ቡድኖች መካከል አዲስ ውጥረት ለመፍጠር የተጠቀመበት ስለመሆኑም መግለጹን ዘገባው ጠቅሷል። የሸኒ ታጣቂዎች በገዳሙ አቅራቢያ ያሉም ይህ በመንግስት የተቀነባበረና የተቀናጀ የሐሰት ዘመቻ ነው ሲልም ገልጿል። ወደ ሌሎች መረጃዎች ስናልፍ የአማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፈለው የአክቲቪስት ስዩም ተሾመ የክስ ጉዳይ ዛሬም መቋጫ አልተገኘለትም ተብሏል። ፍርድ ቤቱ ለ5 ተከታታይ ጊዜያት አክቲቪስቱ ተይዞ እንዲቀርብ ለፖሊስ የተሰጠው ትዕዛዝ ተፈጻሚ አልሆነም። ጉዳዩን እየተመለከተው ያለው የፌዴራል ከፍተኛ ፍርድ ቤት ትዕዛዙን ከመፈጸም አንጻር በእጅጉ እየፈተነው ያለ ጉዳይ ሆኗል። ፍርድ ቤቱ ለ5 ተከታታይ ጊዜያት አክቲቪስቱ ተይዞ እንዲቀርብ በሚል የሰጠው ትዕዛዝ ተፈጻሚ ሊሆን ያልቻለው ፌዴራል ፖሊስ ተከሳሹ ተሰውሯል፣ ላገኘው አልቻልኩም የሚል ምላሽ እየሰጠ መቀጠሉን ተከትሎ ነው። ትናንት ሰኔ 18 2017 ዓ.ም በነበረው ችሎት የተገኙት የአክቲቪስት ስዩም ተሾመ ከሳሾች የተከበሩ ዮሐንስ ቦያለውና ክርስቲያን ታደለ ከጉዳዩ አፈጻጸም ጋር በተያያዘ የተሰማቸውን ቅሬታ አቅርበዋል። የስዩም ተሾመ ጉዳይ በለሆሳሳ እየታለፈ ነው ያሉት አቶ ዮሐንስ ቦያለው ምንም እንኳን ፍርድ ቤቱ ከ5 ጊዜ ያላነሰ ትዕዛዝ ቢሰጥም በፖሊስ በኩል ተፈጻሚ ያለመሆኑ እንዳሳዘናቸው ገልጸዋል። አክቲቪስት ስዩም ማለት አንደኛ በብዙ አማራዎች ላይ ወንጀል ወይም ጥቃት እየፈጸመ ያለ የጠቅላይ ሚኒስትር የቅርብ ጓደኛና የሶሻል ሚዲያ አማካሪ፣ ሶስተኛ የመከላከያ ሚኒስትር የክብር አባልና ለስድቡ ቤትና መኪና ተመድቦለት ደሞዝ የሚከፈለው ሰው ስለመሆኑ አያይዘው ገልጸዋል። ፍትህ በኩል እየታየልን አይደለም ያለው ዮሐንስ ግለሰቡ በቴሌቪዥን ላይ እየታየ ባለበት ፖሊስ ተሰውሮብናል የሚል ምላሽ እየሰጠ መቀጠሉ ለፍርድ ቤቱ ንቀት አይደለም ወይ ሲሉም ጠይቀዋል። አክቲቪስቱ አይጠፋም እንጂ ቢጠፋም እንኳን ቤተ መንግስት ግቢ ነው የሚገኘው ማለታቸው እውነት ስለመሆኑ ተናግረዋል። በተመሳሳይ ዳኞች አስተማሪ እርምጃ እንዳይወስዱ ስለምን አቃታችሁ? ግለሰቡ እኮ ደሞዝ ተከፋይ ሐሜተኛ ነው፣ ፍርድ ቤቱ ጭምር እየተናቀ ነው ሲሉ የተናገሩት ደግሞ የተከበሩ ክርስቲያን ታደለ ናቸው። አክለውም እኔ የስዩም ጉዳይ አያሳዝነኝም፣ የሚያሳዝነኝ የዳኝነቱ ሂደት የሚመለከት ወገን በፍትህ ሂደቱ ላይ ምን አይነት ምልከታ ይኖረዋል የሚለው እንጂ ብለዋል። ፖሊስ እንጂ ዳኝነት የመንግስት እንዳልሆነ እየተሰማኝ ነው። ሲሶ መንግስት የሆነው ፍርድ ቤት ሲደፈር እንዴት ዝም ትላላችሁ? የህዝብ ተወካይ ተመራጭ እኮ አይደለም፣ ቢያንስ ያለመከሰስ መብቱ እስኪነሳ ሊባል ይችል ነበር ሲሉም ትዕዛዝ ለማስፈጸም ያልቻለውን ፍርድ ቤት ወቅሰዋል። የፌዴራል ከፍተኛ ፍርድ ቤት ዳኞች ፖሊስ አላገኘውትም እያለ ተከሳሹን እስካላቀረበ ድረስ ከህጉ አንጻር ምን መሆን አለበት በሚል እየተነጋገርንበት ነው ካሉ በኋላ ለይደር ለዛሬ ለሰኔ 19 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።